ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በግሪንሰንቴክ ሶላር ቴክኖሎጂ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በምዕራፍ አንድ የዜና ወጃችን የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። የኢትዮጵያ አየር መንገድ አውሮፕላን በሀገረ ህንድ በበረራ ወቅት ችግር እንዳጋጠመውና በርካታ ተሳፋሪዎችን መታመማቸው ተሰማም። በሌላ በኩል በአውሮፕላን መከስከስ አደጋ የበርካታ ሰዎች ሕይወት ማለፉ ተሰምቷል። የምናጋራችሁ ይሆናል። የኢትዮጵያ ብሔራዊ ባንክ ለባንኮች ማስጠንቀቂያ መስጠቱ ተነገረም። ይህ ማስጠንቀቂያ የተላለፈበትን ምክንያትና ዝርዝር መረጃውን ይዘንላችኋል። የምናጋራችሁ ይሆናል። ድርጅቶች ከውጭም ሆነ ከሀገር ውስጥ የፋይናንስ ድጋፍ ሲያገኙ የድጋፉን ምንጭ በተመለከተ አስገዳጅ ረቂቅ ማሻሻያ አዋጅ መዘጋጀቱ ተሰማም። በረቂቅ አዋጁ የተደነገጉ ሌሎች ጉዳዮችን መካተታቸው ተነግሯል። በዝርዝር ከምትሰሙት መረጃዎቻችን መካከል ይገኝበታል። ባንኮች ላይ የብድር ገደብ ሊጣልባቸው መሆኑ ተሰማም። ከብድር ገደቡ በተጨማሪም ሌሎች እርምጃዎች ሊወሰድባቸው እንደሚችልም ተነግሯል። ይህንንም የምናጋራችሁ ዜናችን ነው። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ ገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። ጀምቦሮ ሪል ስቴት እንደተለመደው የተለያዩ የኢንቨስትመንት ቡፌዎችን እንሆ ይላል። ቶሎ ምረከበው ካሉ በ8 ወር የሚረከቡት በቦሌ ቡልቡላ ቆንጆ ሳይት አለ። አይ ረዘም ባለ ጊዜ ካሉ ደግሞ በ2 ዓመት የሚረከቡት በሳር ቤት ቫቲካን ቆንጆ ሳይት ይዘን እየጠበቅናችሁ ነው። ለበለጠ መረጃ በታች ባለው ቁጥር ይደውሉልን። እናመሰግናለን። ጀምቦሮ ሪል ስቴት በጊዜ ግቡ። የኢትዮጵያ 2/3 የወርቅ ምርት በኮንትሮባንድ እንደሚሸጥ ተነገረ። የኢትዮጵያ 2/3 የወርቅ ምርት በኮንትሮባንድ እንደሚሸጥ በኢትዮጵያ የህንድ ኤምባሲ ባጠናው አንድ ጥናት ማረጋገጡን ጠቅሶ ሪፖርተር ጋዜጣ ዘግቧል። በጥናቱ መሰረትም በርካታ ወርቅ በውጭ ጎብኚዎች ወይም በተጓዦች አማካኝነት ወደ ውጭ በህገ ወጥ መንገድ እንደሚወጣ ማመላከቱንም ዘገባው ጠቅሷል። የህጋዊው የወርቅ ንግድ የላኪነት ፍቃድ ለማውጣትም ሆነ ወርቅ ለውጭ ገበያ ለማቅረብ ውስብስብ ሂደቶች ያሉበት በደካማ ተቋማዊ አሰራርና በትራንስፖርት ማነቆች የተተበተቡ መሆኑ ዋና ዋና ማነቆች መሆናቸውንም ጥናቱ እንደጠቆመ በሪፖርቱ ተመላክቷል ተብሏል። ከኢትዮጵያ ወርቅ በብዛት ወደ ህንድ ለመላክ ሲባል ኤምባሲው ያጠናው ጥናት ለማዕድን ሚኒስቴር ባለስልጣናትም መቅረቡ ተነግሯል። ኢትዮጵያ የኦጋዴን የተፈጥሮ ጋዝን ወደ ውጪ የመላክ እቅዷ በገንዘብ እጥረት ምክንያት መሰረዙ ተነገረም። መንግስት ከኦጋዴን ተፋሰስ የተፈጥሮ ጋዝ በጅቡቲ በኩል በቧንቧ መስመር ወደ ውጪ የመላክ እቅዱን የገንዘብ እጥረትና የትግበራ መጓተትን በመጥቀስ በይፋ ሰርዟል ተብሏል። በኢትዮጵያ ኢነርጂ አውትሉክ 2025 የተረጋገጠው ይህ ስረዛ በሀገራዊ የኢነርጂ ፖሊሲ ውስጥ ትልቅ ለውጥ የሚያሳይ ሲሆን ከውጪ የመላክ ፍላጎት ወደ ሀገር ውስጥ አጠቃቀም እየተሸጋገረ መሆኑን ያመላክታል ሲል ሪፖርተር እንግሊዘኛው ጋዜጣ ዘግቧል። የኢትዮጵያ መንግስት በኦጋዴን ክልል የታቀደውን የተፈጥሮ ጋዝ ማውጣትና የተፈጥሮ ጋዝ ወደ ውጪ ለመላክ ወደ ጅቡቲ የሚዘረጋውን የቧንቧ መስመር ፕሮጀክት ሰርዟል ሲል ሪፖርቱ ይገልጻል። በውሃና ኢነርጂ ሚኒስቴር፣ በኢትዮጵያ ኤሌክትሪክ ኃይል፣ በኢትዮጵያ ኤሌክትሪክ አገልግሎትና በነዳጅና ኢነርጂ ባለስልጣን በጋራ የተዘጋጀው የኢነርጂ አውትሉክ የፕሮጀክት ፋይናንስን በማግኘት ረገድ ያሉ ችግሮችና የፕሮጀክት ትግበራ መዘግየት መንግስት ፕሮጀክቱን ለመሰረዝ ውሳኔ ላይ እንዲደርስ አስተዋጽኦ ማበርከታቸውንም ያስረዳል።
767 ኪሎ ሜትር የሚረዝመውና በመጀመሪያው በዓመት 460 ፔታጁል ጋዝ ለማስተላለፍ ታስቦ የነበረ ቢሆንም ይህም ከኢትዮጵያ አጠቃላይ የመጨረሻ የኢነርጂ ፍላጎት 25 በመቶ ጋር እኩል የሆነና የታቀደው የቧንቧ መስመር በፈረንጆቹ 2022 መጀመሪያ ላይ መሰረዙ ይታወሳል። የኢትዮጵያ ብሔራዊ ባንክ የዋጋ ንረትን ለመቀነስ እያደረገ ባለው ጥብቅ የገንዘብ ፖሊሲ በባንኮች ላይ የብድር ገደብን ከመጣል ጀምሮ ሌሎች እርምጃዎችን ሊወስድ እንደሚችል አስታወቀም። ይህ የተባለውም የባንኩ ገዢ አቶ ማሞ ምህረቱ በሕዝብ ተወካዮች ምክር ቤት ተገኝተው በሰጡት ማብራሪያ ላይ ሲሆን ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ እርምጃውን አጠናክሮ የሚቀጥል ይሆናልም ብለዋል። በዚህም የብድር ገደብና መሰል እርምጃዎች እያስከተሉ ያሉትን ጫናዎች በተመለከተ ለቀረበላቸው ጥያቄ በሰጡት ማብራሪያ ብሔራዊ ባንክ የብድር ገደብ የጣለው የዋጋ ንረቱን ለመቆጣጠር ታሳቢ ተደርጎ ነው የሚል ምላሽን ሰጥተዋል። ሆኖም ገደቡ ይጣል እንጂ ብድር እየቀረበ መሆኑን የገለጹት አቶ ማሞ በኢኮኖሚ ውስጥ ደግሞ ጥብቅ የገንዘብ ፖሊሲ መከተላቸውም ድንገተኛ ውሳኔ አለመሆኑን አመላክተዋል። በተጨማሪም ትልቁ የማክሮ ኢኮኖሚ ፈተና የነበረው የዋጋ ንረት ስለሆነ የዋጋ ንረትን ለማስተካከልና ለመቋቋም አንደኛው ቁልፍ መሳሪያ ጥብቅ የገንዘብ ፖሊሲ መከተል በመሆኑ በዚህ አግባብ እየተሰራበት ሲሆን ወደፊትም ይህ አሰራር እንደሚቀጥል አስረድተዋል። እንዲሁም ይህንን ጥብቅ ያሉትን የገንዘብ ፖሊሲ ለማስፈጸም የተለያዩ መንገዶችን የሚጠቀሙ ስለመሆኑም ተናግረዋል። ከነዚህ መካከል ደግሞ አንደኛው የብድር ገደብ ሲሆን ሌላኛው ደግሞ የውጭ ምንዛሬ ወደ ገበያው በመሸጥ ገንዘብ መሰብሰብ ሊሆን እንደሚችልም ጠቁመዋል። ድርጅቶች ከውጭም ሆነ ከሀገር ውስጥ የፋይናንስ ድጋፍ ሲያገኙ በ15 ቀናት ውስጥ ለሲቪል ማህበረሰብ ድርጅቶች ባለስልጣን እንዲያሳውቁ የሚያስገድድ አዲስ ረቂቅ ማሻሻያ አዋጅ መዘጋጀቱ ተሰማም። በስራ ላይ በሚገኘው የሲቪል ማህበረሰብ ድርጅቶች አዋጅ ቁጥር 1113 ህዝባር 2011 የታዩ ክፍተቶችን ለማስተካከልና ዘርፉን ይበልጥ ለማጠናከር ግልጸኝነትና ተጠያቂነትን ለማስፈን እንዲሁም የድርጅቶቹ እንቅስቃሴ የህዝብ እና የሀገርን ጥቅም ያረጋገጠ እንዲሆን ለማድረግ ተብሎ ማሻሻያ አዋጅ መዘጋጀቱ ተሰምቷል። የማሻሻያ አዋጁ ድርጅቶቹ ዓላማቸውን ለማሳካት ከየትኛው ህጋዊ አካል ገንዘብ የመጠየቅ የመቀበልና የመጠቀም መብት እንዳላቸው ገልጾ ከውጭ ሀገርም ሆነ ከሀገር ውስጥ ከሚገኝ የውጭ አካል የፋይናንስ ድጋፍ ሲያገኙ ግን ለባለስልጣኑ ማሳወቅ እንደሚጠበቅባቸው ተደንግጓል። በዚህም ድጋፉን ካገኙበት ቀን ጀምሮ በ15 ቀን ውስጥ የገንዘብ ቡን ምንጭ መጠን፣ ዓላማና ሌሎች መረጃዎችን ከደጋፊ ማስረጃ ጋር አያይዘው በጽሑፍ ለባለስልጣኑ ማሳወቅ እንደሚጠበቅባቸው በድንጋጌው ላይ ተካቷል። ድርጅቱ የተመዘገበበትን ዓላማ ለመተግበር በህዝብ ስም የተሰበሰበውን ንብረት አስይዞ ከማንኛውም አካል ወይም ባንክ ገንዘብ ለመበደር የባለስልጣኑን ፍቃድ ማግኘት እንደሚኖርበት በረቂቅ አዋጁ መካተቱን ሪፖርተር ጋዜጣ ዘግቧል። በተጨማሪም ዓመታዊ የሂሳብ ማረጋገጫና ምርመራውን በሚመለከት ደግሞ ስራ ላይ ባለው አዋጅ ከ200 ሺህ የማይበልጥ የሚለው ድንጋጌ ተሻሽሎ ከ1 ሚሊዮን ብር የማይበልጥ ገንዘብ የሚያንቀሳቀስ ድርጅት ገቢን፣ ወጪን፣ ሀብትንና ዕዳን የሚመለከት የሂሳብ መግለጫ ብቻ ማቅረብ እንደሚችል እንዲሁም ባለስልጣኑ የገንዘብ መጠኑን እንደ አስፈላጊነቱ ለቦርዱ በማቅረብ እንዲሻሻል ሊያደርግ እንደሚችልም ተገልጿል። በሌላ በኩል የባንክ ሂሳብን በሚመለከት የማሻሻያ ረቂቅ አዋጁ ማንኛውም ባንክ ባለስልጣኑ በጠየቀው ጊዜ ወዲያውኑ በማንኛውም የድርጅት ስም የተከፈቱ የባንክ ሂሳቦችን ዝርዝርና የሂሳብ መግለጫዎችን የመስጠት ግዴታ አለበትም ተብሏል። ለሲቪል ማህበረሰብ ድርጅትነት የምዝገባ ጥያቄ ያቀረበ ድርጅት ለሀገር ደህንነት ስጋት መሆኑ የሚታመንበት ከሆነ እንደማይቀበለውና ይህንንም ባለስልጣኑ ከሚመለከታቸው አካላት ጋር በመመካከር እንደሚወስን ለዚህም አፈጻጸም የሚሆን ደግሞ አስፈላጊውን መመሪያ ሊያወጣ እንደሚችል በማሻሻያ ረቂቅ አዋጁ ላይ ተደንግጓል።
ገንዘባቸውን ለማውጣት ለሚጠይቁ ደንበኞች ቅድሚያ ሰጥተው ምላሽ የማይሰጡ ባንኮች ላይ ጥብቅ እርምጃ እንደሚወስድ የኢትዮጵያ ብሔራዊ ባንክ አስጠነቀቀም። በዚህም አንዳንድ ባንኮች በሚከተሉት ተገቢ ያልሆነ አሰራር ደንበኞች ገንዘባቸውን ለማውጣት ሲቸገሩ እንደሚስተዋል የጠቆሙት የብሔራዊ ባንክ ገዢው አቶ ማሞ ምህረቱ ባንኮች የደንበኞቻቸውን ጥያቄ መመለስ እንጂ የአስቀማጮችን ገንዘብ በመበደር ትርፍ ለማትረፍ ቅድሚያ ሰጥተው መስራት እንደሌለባቸው አስገንዝበዋል። ብሔራዊ ባንክ ችግሩ የተስተዋለባቸውን ባንኮች አንድ በአንድ በማጣራት እያስጠነቀቀ መሆኑን የገለጹት አቶ ማሞ ይህንን ተከትሎ ችግሩ እየተፈታ መሆኑንም ተናግረዋል። በዚህ አጋጣሚ ለሕዝቡ ጥሪ ማቅረብ እፈልጋለሁ ያሉት የባንኩ ገዢ እንዲህ ያለ ችግር የገጠመው ደንበኛ ካለ ወዲያውኑ ለብሔራዊ ባንክ እንዲያሳውቅ አሳስባለሁም ብለዋል። ይህ ጉዳይ ብሔራዊ ባንክ በተከተለው ጥብቅ የገንዘብ ፖሊሲ ምክንያት የተፈጠረ ባለመሆኑ ባንኩ እየተገበረ ያለውን ጥብቅ የገንዘብ ፖሊሲ በሚቀጥለው ዓመትን በማስቀጠል በ2018 በጀት ዓመት የዋጋ ንረትን ወደ ነጠላ አሃዝ ለማውረድ የያዘውን ግብ ለማሳካት እንደሚሰራም ተናግረዋል። ከዚህ በተጨማሪ በሚቀጥለው ዓመት ከልማት አጋሮች የሚገኘው ድጋፍ ተጠናክሮ እንደሚቀጥልም አክለዋል። ይህንንም ለማሳየት ብሔራዊ ባንክ በሚቀጥለው ሳምንት ውስጥ ከዓለም የገንዘብ ድርጅት IMF እና ከዓለም ባንክ $750 ሚሊዮን እንደሚያገኝም ተናግረዋል። በቀጣዩ ሳምንት ከሚጠበቀው $750 ሚሊዮን ውስጥ $500 ሚሊዮን ከዓለም ባንክ የሚገኝ መሆኑን፣ ቀሪው $260 ሚሊዮን ደግሞ ከIMF እንደሚገኝም ገልጸዋል። ይህም በሚቀጥለው ዓመት የሚኖረውን የውጭ ምንዛሪ አቅርቦት የበለጠ እንደሚያሻሽለው አስረድተዋል። ሁለቱ ተቋማት በጥቅሉ $750 ሚሊዮን ብድር እንደሚለቁ ያስታወቁት አቶ ማሞ ይህም የብሔራዊ ባንክ የውጭ ምንዛሬ ክምችትን የበለጠ እንደሚያጠናክረው ተናግረዋል። በተጨማሪም ብሔራዊ ባንክ ዋጋ ለማረጋጋት ከኢኮኖሚው ውስጥ ወይንም ከባንኮች ገንዘብ በሚወስዱበት ጊዜ ወለድ እንደሚከፍልና በዚሁ ወቅት ኪሳራ ሊያጋጥመው እንደሚችል፣ ሌሎች የገንዘብ መስሪያዎችን ሲጠቀም ደግሞ ሊያተርፍ እንደሚችልና ይህም በማንኛውም ሀገር ማዕከላዊ ባንክ የሚከተለው አሰራር መሆኑን አስረድተዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር በህንድ ሙምባይ የአስቸኳይ ጊዜ ማረፊያ ያደረገው የኢትዮጵያ አየር መንገድ አውሮፕላን 8 ተሳፋሪዎቹ መታመማቸው ተሰማም። በዚህም አውሮፕላኑ ያለምንም ችግር በሰላም ማረፍ ቢችልም ግን ካረፈ በኋላ 8 ተጓዦቹ የህመም ስሜት ተሰምቷቸው ወዲያውኑ በሕክምና ባለሙያዎች ክትትል ተደርጎላቸዋል ሲል የኢትዮጵያ አየር መንገድ አስታውቋል። ቦይንግ 787 ድሪምላይነር አውሮፕላኑ በሙምባይ ባጋጠመው ችግር 8 ተሳፋሪዎች መታመማቸውን ዘ ፋይናንሻል ኤክስፕረስ የተሰኘው የውጭ ሚዲያ ዘግቧል። በተጨማሪም ከ8ቱ ተሳፋሪዎች መካከል አንዱ በጠና ታሞ ሆስፒታል ገብቷል ያለው ዘገባው የበረራ ቁጥር ET640 አውሮፕላኑ ክስተቱ ያጋጠመው 33,000 ጫማ ከፍ ብሎ መጓዝ እንደጀመረ መሆኑም ተመላክቷል። በዚህም አውሮፕላኑ በድንገት ለማረፍ የተገደደውም በአካባቢው በተከሰተው የአየር ጸባይ ነውም ተብሏል። የኢትዮጵያ አየር መንገድ የህዝብ ግንኙነት ሀና አጥናፉ በበኩላቸው አውሮፕላኑ ወደ ሙምባይ እየበረረ በነበረበት ወቅት የበረራ አባላቱ በካቢን ውስጥ የነበረው ግፊት ቀንሶ አግኝተውታል ሲሉም ተናግረዋል። አክለውም በበረራ ወቅትም የበረራ አባላቱ ባረጋገጡት መረጃ መሰረት ፓይለቱ ደህንነቱ ወደ ተጠበቀ እና ለአውሮፕላኑ ደግሞ በሚመች ስፍራ አርፏል በማለት የአደጋ ጊዜ የኦክሲጅን ማስኮችን በአግባቡ ተጠቅሟል ሲሉም ገልጸዋል። አውሮፕላኑ ያለምንም ችግር በሰላም አርፏል በማለት ገልጸው ካረፈ በኋላ ደግሞ 8 ተጓዦች የህመም ስሜት ተሰምቷቸው ወዲያውኑ በሕክምና ባለሙያዎች ክትትል ተደርጎላቸዋል ሲሉ ሁነቱንም አስረድተዋል። 7ቱ ተሳፋሪዎች በዚያው በአየር መንገዱ ሕክምና ሲያገኙ፣ አንዱ ተጎጂ ደግሞ ለተጨማሪ ሕክምና ወደ ሆስፒታል ቢወሰድም ክትትል ከተደረገለት በኋላ ግን ከሆስፒታል ወጥቷል ሲሉ ለቲግቫህ ኢትዮጵያ ተናግረዋል። ይህ ክስተት ባለፉት ጥቂት ቀናት ውስጥ በሌሎች አየር መንገዶች ላይ ከተከሰቱ ተመሳሳይ የአየር ግፊት መቀነስ ችግሮች ጋር የሚመሳሰል መሆኑም ተጠቁሟል። በተጨማሪም ሰሞኑን በህንድ አህመድ አባድ ከተማ አቅራቢያ 242 ሰዎችን አሳፍሮ የተነሳ የመንገደኞች አውሮፕላን ላይ በደረሰ አደጋ በህይወት የተረፈው ሰው አንድ ብቻ እንደነበር በገበያ ሚዲያ የዜና ወጃችን ወደ እናንተ ማድረስ
መድረሳችን አይዘነጋም። በዚህም በአውሮፕላኑ መከስከስ አደጋ የ270 ሰዎች ሕይወት የተቀጠፈ ሲሆን በአደጋው ሕይወታቸውን ካጡት መካከል ደግሞ 29ኙ አደጋው በደረሰበት ስፍራ የነበሩ መሆናቸውን ገልፍ ቱዴይ ዘግቧል። በሌላ በኩል በሞስኮ በተከሰተ የአውሮፕላን መከስከስ አደጋ 4 ሰዎች ሕይወታቸው ማለፉ ተሰምቷል። በሩሲያ ሞስኮ አነስተኛ አውሮፕላን ተከስክሶ 4 ሰዎች ሕይወታቸው ማለፉን የሩሲያ የምርመራ ኮሚቴ አስታውቋል። ያክ-52 የተሰኘው አውሮፕላኑ በኮሎሞና ከተማ አውራጃ ውስጥ ፓኖ በተባለ መንደር አቅራቢያ በሚገኝ ሜዳ ላይ መከስከሱም ተገልጿል። አብራሪው ከመነሳቱ በፊት ከአየር ትራፊክ ቁጥጥር ወይንም ከኤክስፖርት ባለስልጣናት ተገቢውን ድጋፍ አለማግኘቱን የተገለጸው። በዚህም አደጋው የተከሰተው አብራሪው በርሜር ሮር የተባለ አደገኛ የአየር ላይ ትርኢት ለመስራት እየሞከረ ባለበት ወቅት መሆኑን አናዶሉ ዘግቧል። ውድ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ ገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ጀምቦሮ ሪል ስቴት እንደተለመደው የተለያዩ የኢንቨስትመንት ቡፌዎችን እንሆ ይላል። ቶሎ እንረከበው ካሉ በ8 ወር የሚረከቡት በቦሌ ቡልቡላ ቆንጆ ሳይት አለ። አይ ረዘም ባለ ጊዜ ካሉ ደግሞ በ2 ዓመት የሚረከቡት በሳር ቤት ቫቲካን ቆንጆ ሳይት ይዘን እየጠበቅናችሁ ነው። ለበለጠ መረጃ በታች ባለው ቁጥር ይደውሉልን። እናመሰግናለን። ጀምቦሮ ሪል ስቴት በጊዜ ግቡ።